አይ ዶንት ኖ ድምጼ ይሰማል አይሰማም ብዙም አላቅም ግን ያው ሃይ ፈይሰል እንዴት ነው ፊኒት አልማርያም ሃይ ሁላችሁም በያላችሁበት ሰላምታ ይድረሳችሁ በጣም ተጠፋፍተናል ኢትዮጵያ እንዴት ናት ፈይሰል ፋጡማ ቴንክ ዩ በጣም አመሰግናለሁ ለሁላችሁም ኤደን እንዴት ነሽ ሰላም ነሽ ወይ ቾንቹ ሴፉ መተናል እንግዲህ ያው ለተወሰነ ጊዜ ጠፍቼ ነበረ አልነበርኩም ኢትዮጵያ ነበርኩኝ እና ያው አዲስ አበባ ትንሽ ቆይታ አድርጌ አንዳንድ ነገሮችን ያው ለማየት ለመቃረም በቅቻለሁ ዞሮ ምንድነው ሃይ ቤዛ እንዴት ነሽ ሳልነግራችሁ ነው የሄድኩት ምክንያቱም ለማንም አላሳወኩኝም ጀስት እንግዲህ ያው ዘመኑ ትንሽ አስቸጋሪ ነው የሚወድ የሚያከብር እንዳለ ሁሉ የሚጠላህም ጠላት ሊሆን የሚፈልግም ብዙ አለ ሊተናኮል የሚፈልግም ብዙ ይኖራል ስለዚህ ከዛ አንፃር ያው ብዙም መናገሩ ብዙም አስፈላጊ አይደለም ብዬ ያው ተነስቼ ሄጄ ነበር ያው ትንሽ ቀን ነው ቆይታ አድርጌ ተመለስኩት እና ሆፕ ሁላችሁም በያላችሁበት ብዙዎቻችሁ መልእክታችሁ ደርሶኛል በጣም አመሰግናለሁ ብዙዎቻችሁ የተጨነቃችሁ ብዙ ጽፋችኋል መልስ አላገኛችሁም ፖስት አድርጋችሁም አፈላልጋችኋል በርግጥ በጣም ከልቤ ነው ሁላችሁም ከልቤ ነው በጣም አመሰግነው ይህ ነው ማልለው እውነት ትልቅ እንትን ነው እና በጣም እግዚአብሔር ይስጥልኝ እግዚአብሔር ያክብርልኝ ነው ምለው ሌላ ምንም ምለው ነገር የለኝም እና እግዚአብሔር ሁላችንንም እንግዲህ በያለንበት እንደገና በጥቂት ጊዜ ውስጥ አገናኝቶናል ከዚህ ወደ ዋናው ቁም ነገር ልመለስና ያው እንግዲህ ስለ አዲስ አበባ ቆይታዬ ትንሽ ላወራችሁ ፈልጋለሁ ያው እንግዲህ እኛ እዚህ ሆነን ብዙ እናወራለን ብዙ እናገራለን ብዙ ነገሮች ይከሰታሉ የፌስቡክ ጦርነት በጣም እጅግ ከፍተኛ ነው ግን ያው አዲስ አበባ ሲሄድ ከገመትኩት ከጠበቅኩት ውጪ ነው ያገኘሁት ሁሉ ነገር እኛ እዚህ የምንበጣበጠው የምንባለው በፌስቡክ አዲስ አበባ ላይ የለም በእውነት ለመናገር አዲስ አበባ ላይ የለም እንደዛ አይነት ነገሮች ለምን ህዝቡ ስራውን ይሰራል በስነ ስርዓት ህዝቡ ላይፉን ነው የሚኖረው ብዙ ከትንሽ ከሊስትሮ እስከ ታክሲ ሾፌር እስከ ታክሲ ወያላዎች እስከ ሆቴል አስተናጋጆች ጠቅላላ ብዙዎቹን አናግሬያለሁ በየገባውበት ብዙ ሰዎችን ለማናገር ስሜታቸውን ለማወቅ ሞክሬያለሁኝ እና ያገኘሁት መልስ ኦልሞስት ተመሳሳይ ነው ኦልሞስት በእውነት ነው ለመናገር ሰው ሰላም ፈላጊ ነው ስራውን አክብሮ መስራት ይፈልጋል በጥላቻ መታየት አይፈልግም ትልቁ ከህዝቡ የተረዳሁት ምንድነው የህዝቡ ሰላም ፈላጊነትን ነው የራሱ ፍላጎት የራሱ ደጋፊነት የራሱ የፖለቲካ አጀንዳ እንኳን ቢኖረው ዋናው ለሰላሙ የሚያደርገው ጥረት ሰላሙን የማስቀደም ሁኔታ ነው የምናየው እኔ ከሌሻ ላይ ነበር ግን ለሰላሙ ስል በዚሁ ቢቀጥልልኝ ወይ እንደዚህ በቃ ህዝቡ በጣም ለሰላም ያለው ትኩረት ከፍተኛ ነው ስለዚህ ከዚህ የምንረዳው እኛ ነን እዚህ ፌስቡክ ላይ አብዛኛውን የምንወናበደው ፌስቡክ ላይ ያለን ሰዎች እጅግ አገሪቱ ውስጥ ያለውን የህዝቡን ኑሮ ያላገናዘበ ያልተረዳ በፍጹም ትኩረት የማይሰጠው በእውነት ነው የምላችሁ ስለዚህ እኔ በጣም ተደስቼ ነው የመጣሁት ኢትዮጵያ እጅግ በጣም ተደስቼ ነው የመጣሁት ይህም ስላችሁ ሁሉ ነገር ፐርፌክት ነው ሁሉ ነገር ትክክል ነው ሁሉ ነገር በትክክል እየተካሄደ ነው ማለት እንዳልሆነ ይገባችኋል ምክንያቱም ሁሉም ነገር በጣም ሰፊ ስራ እንደሚያስፈልገው ሰፊ ስራ ህዝቡም ንቃተ ህሊናው በጣም መዳበር እንዳለበት ህዝቡም ስላለበት ህይወት ይሄ 27 ዓመት 28 ዓመት የተዘራው ዘር እንዲህ በቀላሉ በአንድ ዓመት ውስጥ ታጭዶ የሚያልቅ አይደለም ይሄን በጣም አበክረን ልናውቅ ይገባል ህዝቡ ውስጥ ያለው ስሜት ታምቆ ያለው ሰላሙን በመፈለጉ እንጂ የዘረኝነት ስሜቱ ሙሉ በሙሉ የለም ማለት አይቻልም የዘረኝነት ስሜቱ ይኖራል ግን ከዘረኝነቱ በአሁን ሰዓት የሚጠቅመኝ የቱ ነው ብሎ ህዝቡ ያገናዘበ የመጣበት ጊዜ ነው
ያ ምንድነው? ሰላሙ የበለጠ ይጠቅመኛል። ሰርቼ ብገባ ልጆችን ባሳድግ ይሻለኛል። ልጆችን ባስተምር ይሻለኛል። ንግዴን ብነግድ ይሻለኛል። ያ ነው ሞር ለሱ ያ እንደሚሻለው እየተገነዘበ የመጣበት ሰዓት ነው። ከዘረኝነት ምንድነው ማተርፈው? ከፖለቲካው ምንድነው ማተርፈው? አርፌ ስራዬን እየሰራው ቤተሰቤን እያስተዳደርኩ ልጆችን እያስተማርኩ ብኖር የቱ ነው የሚሻለኝ ለኔ የሚለውን ሰው ማገናዘብ ጀምሯል እንጂ ዘረኝነቱ ጠፍቶ አይደለም። የተሻለውን ግን እየመረጠ ያለበት ሰዓት ነው ያለው። ለምን? ለሱ የሚጠቅመው ያ በመሆኑ አንገቱን ደፍቶ ይበላል፣ ይጠጣል፣ ይሰራል። በእርግጥ በየቦታው ብዙ ብትገቡ ኢትዮጵያ ውስጥ የሚወራው ችግር የት ነው ያለው ብሎችሁ የምትሉበት ሁኔታዎች አሉ። በጣም የሚገርም ነገር ነው የምታዩት። በየሆቴል ቤቱ ብትገቡ ቦታ አታገኙም። በየካፌቴሪያው ብትገቡ ቦታ አታገኙም። ሉካንዳ ቤት ብትሄዱ ቦታ አታገኙም። ካፌቴሪያ ብትሄዱ ቦታ አታገኙም። ኤቭሪዌር አዲስ አበባ ድፍን ዞር ያለው ኤቭሪዌር ብትገቡ ከትንሽ እስከ ትልቅ ቦታ አታገኙም። ህዝብ የሚስተናገድበት ቦታ ላይ ሁሉ ፓክድ ነው፣ ሙሉ ነው ሁሌ። እና አንዳንዴ ይሄ ሁሉ ነጋዴ ነው እንዳትሉ፣ ያ ሁሉ ነጋዴ ሊሆን እንደማይችል ታውቃላችሁ። ይሄ ሁሉ ደላላ ነው ወይ? ይሄ ሁሉ ምንድን ነው? የመንግስት ሰራት ስትሉ በጣም ግራ። እኔ መልስ የለኝም ለዚህ። አሁን ማንም ሰው ይሄን ቢጠይቀኝ መልስ መመለስ አልችልም። ለምን? እንዴት እንደሆነ አላውቅም። ብዙ መንግስት ሰራተኞች አሉ፣ ብዙ ደላላዎች አሉ፣ ብዙ ኢንቨስተሮች አሉ፣ ብዙ ባለሀብቶች አሉ። ማን ከምን የዛን ያህል ደግሞ እታች ስትወርዱ የዛን ያህልም ደግሞ በጣም በኑሮ በቀን አንድ የበልቶ የማያድር ህዝብም ደግሞ ታገኛላችሁ። በጣም ብዙ በየመንገዱ ላይ የሚለምኑት የሶሪያ ዜጎች፣ የመኒዎች፣ ብዙ የኛ አገር ዜጎች ኢትዮጵያውያኖች በጣም ብዙ ታያላችሁ። በጣም በየታክሲው ፌርማታል። በእርግጥ አሁን ፖሊሶች ይከለክላሉ። ታክሲ የፈለገው ቦታ ላይ ሆነ ለኔ ቢጤዎች እርዳታ ለማድረግ እንኳን እጅም ዘርጋ ክልክል ነው። በአሁኑ ሰዓት ብዙ ቦታ ይከለክላሉ፣ እነሱም ይፈራሉ። እና ምን ልላችሁ ነው፣ ኢትዮጵያ ያለው ስሜት በጣም ደስ ይላል። ከሞላ ጎደል እኔ እንደተረዳሁት የህዝቡ ትልቁ ሰላሙን ማስቀደሙ ነው። ሁለተኛው እስከ ሶዶሬ፣ ናዝሬት፣ የተለያዩ የኦሮሚያ ክልሎችንም ለማየት ሞክሬያለሁኝ። እንደሚወራው አይደለም። እውነቴን ነው የምላችሁ። የተለያዩ የኦሮሚያ ክልሎች ገብቻለሁኝ፣ አይቻለሁ። ወጣቶቹን ቄሮ የሚባሉትንም ለማነጋገር ሞክሬያለሁኝ። እና ይሄ እኛ ከዚህ ዘን የነበረው ስሜት ቄሮ ማለት ተነስቶ በቃ ዝም ብሎ የሆነ በቃ ፀጉረ ለውጥ መሆንን ሲያቅ የሚተናኮልህ የሆነ ችግር የሚገጥምህ ምናምን አርገን የምናስብበት፣ እኔም ራሴ እንደዛ ማስብበት ጊዜ ነበረ። ግን ወደ ውስጥ ገብቼ ወደ ናዝሬት፣ ወደ ሶዶሬ፣ ወደ ተለያዩ ገጠር ከተማዎች ውስጥ ገብቼ ያተረዳሁት ግን ያ አልነበረም። አማርኛ ከቻሉ በስነስርዓት